የተኛዋም ሴት ያለ ወልዩዋ ያለ ኃላፊዋ ፈቃድና እሱ ሳያቅ የተዳረች እንደሆነ ጋብቻው ውድቅ ነው፣ ጋብቻው ውድቅ ነው፣ ባጢል ነው ብለዋል ነቢያችን አለይሂ ሰላቱ ወሰላም። በባህላዊ መንገድ እያሉ እሷ ፈቃደኛ ከሆነች እያሉ፣ ሌላ ጊዜ ደግሞ የመንደር ቃዲ ያስሮልኛል እያሉ፣ ሌላ ጊዜ ደግሞ ጓደኞቹን ይዞ መጥቶ ተሳስረናል እያሉ፣ ሌላ ጊዜ ደግሞ በስልክ አስፈቅደን የሆነ ሰው ወክሏል እያሉ የተከበረውን ኒካህን መጫወቻ የሚያደርጉ ሰዎች አሉ። ያለ ኒካህ ያለ ወሊ ኒካህ የለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወልይ ማን ነው ደግሞ ቀጥለን የምናየው ይሆናል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد የኒካህ መስፈርቶችን መዘርዘር ጀመረናል። ኒካህ ትክክል ይሆን ዘንድ ሸርጡ ሊሟላ ይገባል ብለናል። ከሸርጦች መሃል አንዱ የሆነውን ሪዳ ዘውጀይንን አይተናል። ሁለቱ ተፈላልገው ተዋደው መሆን አለበት ብለናል። قال المؤلف رحمه الله تعالى ولا بد فيه من الولي እንደዚሁ ሌላኛው የኒካህ ተጨማሪ ሸርጥ لا بد فيه ኒካህ ላይ የግድ ነው من الولي ወልይ መኖሩ፣ ወንድ የሆነ ሴትን ልጅ ኃላፊ ሆኖ የሚድር ወልይ መኖር አለበት። እዘን ጋብቻው ትክክል ይሆን ዘንድ መሟላት ካለባቸው መስፈርቶች መሃል አንዱ ወልይ መኖር ነው። ጋብቻው ትክክል ይሆን ዘንድ ለሴት ልጅ ወልይ ኃላፊ ሆኖ የሚድራት ወንድ መኖሩ ሸርጥ እንደሆነ የሚያሳየው ማስረጃ ቃለ ሰለላሁ ዐለይሂ ወሰለም የነብዩ ቀጥሎ ያለው ሐዲታቸው ላ ኒካህ ጋብቻ የለም ኢላ ቢወልይን ሴት ልጅ የሚድራት የሸሪዓውን መስፈርት ያሟላ ወልይ ኃላፊ ኖሯት እንጂ። ይህን ኢማም አሕመድና አቡ ዳውድ ሌሎችም ያስተላለፉት ሐዲስ ሲሆን ሌላ ከእናታችን አይሻ ረዲየላሁ ዐንሃ በተላለፈ ሐዲስም አዩመ እምረአቲን ነከሐት ቢገይሪ ኢዝኒ ወልይሃ ፈኒካሑሃ ባጢል ብለዋል ነቢያችን ዐለይሂ ሰላቱ ወሰላም። የተኛዋም ሴት ያለ ወልዩዋ ያለ ኃላፊዋ ፈቃድና እሱ ሳያቅ የተዳረች እንደሆነ ጋብቻው ውድቅ ነው፣ ባጢል ነው ብለዋል ነቢያችን ዐለይሂ ሰላቱ ወሰላም። ያለ ወልይ የታሰረ ኒካህ ባጢል መሆኑ ላይ ሱሐቦች ተስማምተዋል። ይህንንም ሲናገሩ አልኢማሙ ትርሚዚ ረሒመሁላህ ተዓላ ሱነናቸው ላይ የሚከተለውን ብላ ወልዐመሉ ፊ ሃዛል ባቢ ዐላ ሐዲስ ነቢይ ላ ኒካህ ኢላ ቢወልይና። በዚህ ነጥብ ላይ ዑለሞች ዘንድ የሚሰራው ሴት ልጅ ሸርጡን ያሟላ ኃላፊ ሆኖ ሊድር የሚችል ወንድ ሳይኖር ኒካህ አትታሰርም በሚለው ነው የሚሰራው። ዒንደ አህሊ ልዕልም ምን አስሓብ ነቢይ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ዘንድ አዋቂ የሆኑት ዘንድ በዚህ ነው የሚሰራው። ይህም የዑመር አቋም ነው፣ የዓሊ አቋም ነው፣ የአብዱላህ ብን አባስ አቋም ነው፣ የአቡ ሁረይራና የሌሎችም የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች አቋም ይህ ነው። ሴት ልጅ ሚድራት ወልይ ሳይኖር ኒካህ አይታሰርላትም። ሕፃንም ትሁን አዋቂ፣ አግብታ የፈታችም ትሁን ካሁን ቀደም ያላገባችም ብትሆን የተኛዋም ሴት ያለ ወልይ ኒካህ ሊታሰርላት አይችልም ይላል። ወልይ የሌለበት ኒካህ በየትኛውም መልኩ ቢታሰር ኒካሑ ውድቅ ነው። ሴት ልጅ ለዲኑና ለአኺራ የሚጨነቅ ወንድ ኒካህ ማሰር ሲፈልግ ትኩረት ሊሰጣቸው ከሚገቡ ነገሮች መሃል አንዱ ኃላፊ ሆኖ የሚድረኝ ማን ነው ሊል ይገባው። ሁለቱ ስለተስማሙ ብቻ በፈለጉት መልኩ አብረው መሆን ይችላሉ ማለት አይደል። በባህላዊ መንገድ እያሉ እሷ ፈቃደኛ ከሆነች እያሉ፣ ሌላ ጊዜ ደግሞ የመንደር ቃዲ ያስሮልኛል እያሉ፣
ሌላ ጊዜ ደግሞ ጓደኞቹን ይዞ መጥቶ ተሳስረናል እያሉ፣ ሌላ ጊዜ ደግሞ በስልክ አስፈቅደን የሆነ ሰው ወክሏል እያሉ የተከበረውን ኒካህን መጫወቻ የሚያደርጉ ሰዎች አሉ። ያለ ኒካህ ያለ ወልይ ኒካህ የለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወልይ ማን ነው ደግሞ ቀጥለን የምናየው ይሆናል። ወአውለ الناس بتزويج الحرة አንዲትን ሴት በመዳር ቅድሚያ የሚሰጠውና ወልይ ሆኖ መዳር የሚገባው አቡሃ በአንደኛ ደረጃ አባቷ ነው። ወኢን ዓላ አባት የሚለው ወደ ላይ ከፍ ቢልም አባት የአባት አባት የአባት የአባቱ አባት ቅድመ ቅድመ አያቶችም ቢሆኑ ቅድሚያ የሚሰጠው ለነሱ ነው። አባት ካለ መጀመሪያ ደረጃ ሴትን ልጅ የመዳሩ ኃላፊነት ክብሩም ጭምር የሚሰጠው ወልዶ ላሳደጋት ለለፈላት ለደከመላት ለአባቷ ነው። አባት ከሌለ ወደ አያት ይሸጋገራል፣ የአባት አባት ማለት። ሁለቱም ከሌሉ ምናልባት እንኳ የአባቱ አባት ቢኖር ከሌሎች ቅድሚያ የሚሰጠው ሆነም ለሱ። አባት ያለ አያት ማሰር የለበትም፣ አያት ያለ የአባት አያትን ማሰር የለበትም። ወንድሞች፣ አጎቶች፣ ልጅ እንኳ ቢኖር ቅድሚያ የሚሰጠው ለአባት ነው። ምክንያቱም አባት ለሴት ልጁ ከማንም በላይ ያስብ፣ ከሌሎች ይልቅም አስፍቶ ይመለከታል። እሱ ከሌለ የአባት አባት አያት የአባትን ቦታ ይሸፍናል። እዝነቱና ማሰቡም ከአባት ጋር ተመሳሳይ ነው። የልጁ ልጅ ናትና አንዳንዴ ከአባት በላይ ሁሉ የሚያስቡ አያቶች አሉ፣ ሁለቱንም እንደ ልጃቸው የሚያዩ። አባትም ይሁን የአባት አባት ከሌሉ አባት እገሌ ዳራት ብሎ ወሲያ የተናገረለት ሰው አደራ የሰጠው ሰው ካለ ለሱ ቅድሚያ ይሰጣል። ከሌለ በሁለተኛ ደረጃ ثم ابنها ሴት ልጅ ለአካለ መጠን የደረሰ ልጅ ካላት ከአባት ቀጥሎ የመዳር ኃላፊነት የሚሰጠው ለልጇ ነው። አንዳንዴ አግብታ የፈታች ልትሆን ትችላለች፣ ልጅ ሊኖራት ይችላል ማለት። ልጇ ለአካለ መጠን ከደረሰና አስተዋይ ከሆነ ከወንድሞቿ ከአጎቶቿ ቅድሚያ ተሰጥቶት እናቱን መዳር ይችላል። አንዳንድ ከአባትም ልጅ ይቀድማል የሚሉ አስተያየቶች አሉ። ወላኪን ደካማ የሚባሉ አስተያየቶች ናቸው። ሚራስ ላይ ወይም ውርስ ላይ እንደሚባለው ቡኑዋ ሳይሆን የሚቀደመው ኡቡዋ ነው የሚቀደም። ቀረቤታው ብቻ ሳይሆን የሚታየው ማሰብና መጨነቁም ጭምር ቦታ ይሰጠዋልና ከልጅ ይልቅ አባት ያስባል ሴት ልጁ። ስለዚህ በአንደኛ ደረጃ አባት ይሆናል። ከሌለ የአባት አባት የሆነው አያት ከሌለ የወለደችውና ለአካለ መጠን የደረሰ ልጅ ካላት እሱ ይድራታል። 14 15 ዓመት ላይ ለአካለ መጠን የደረሱ ልጆች ያሏቸው ሸሪዓ ፍርድ ቤት ሄደው ንካህ የሚያስሩ አጎቶቻቸው ጋር ሄደው ንካህ የሚያስሩ እህቶች አሉ። ይህ ስህተት ነው። እድሜ 15 ዓመት ሞልቶ ወይም ደግሞ ከዛ በፊትም ለአካለ መጠን የመድረስ ምልክቶች ታይተውበት ኒካህ ለማሰር ብቁ የሆነ ልጅ ያላት ሴት አባት ከሌላት አያት ከሌላት ንካህ የሚያስርላት ልጇ ነው። ኢማሙ ነሳኢና ኢብኑ ሒባን እንደዚሁ አልሓኪም ከኡሙ ሰለማ ባስተላለፉት ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ኡሙ ሰለማን ለማግባት አጩ። ኡሙ ሰለማም ኢነሁ ለይሰ አሐዱ ሚን አውሊያኢ ሻሂደን ከኔ ጋር እኔን መዳር የሚችል ወልይ ማንም የለም አለቻቸው። ይህንም ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ያሉም ይሁን የሌሉ ወልዮችሽ አንቺ እኔን ማግባትሽን አይቃወሙም አይጠሉም ብለው መልስ ሰጥተዋት ኡሙ ሰለማ ረዲየላሁ ዐንሃ ዑመር የሚባለውን ልጇን ጠርታ ያ ዑመሩ ቁም ፈዘውጅ ረሱለላሂ ሰለላሁ ዐለይሂ ወሰለም አለች። ዑመር ሆይ ተነስ የአላህን መልእክተኛ ዳራቸው አጋባን አለችው። ዑመር የሚባለው ልጇ ከረሱል ጋር ሰለላሁ ዐለይሂ ወሰለም አጋብቷቸው። አንዳንድ ዘገባዎች ላይ ኒካሁን ያሰረው ሰለማ የሚባለው ልጇ እንደሆነ የሚያሳዩ